አብርሽ ሆስፒታል ላይ ሆኖ ቡዜና እንዲሁም ደግሞ ኤፍሬም ተጣልተዋል። ይሄም ደግሞ ያንተ ሰበብ ነው። እኔ ምን አልኩኝ? አንቺ ለምን እንደዛ ትያለሽ? እኔ ያልኩት ነገር የለም። ሰላሙን ነው እንዲሁም ደግሞ ጤንነቱን እየነገርኳችሁ ነበር እንጂ ምንም ያልኩት ነገር የለም። ስለዚህ ይሄን ደግሞ ይዘሽ አንተ ነው እንደዛ ያደረከው፣ አንተ ነው እንደዛ ያደረከው የምትይበት ምንም አይነት ምክንያት የለም። እኔ ያደረኩት ነገር የለም። አዎ ሰላም ስለሆነ ምንም ያልታመመው ነገር ታሟል አልልም። ምንም የሊሆነው ነገር ደግሞ ሆኗል አልልም። አሁንም ቢሆን እናንተ አጫጫታችሁ ወይም ደግሞ እናንተ የሊሆነው ነገር ሆኗል ስላላችሁት ብቻ እንዲሁም አጠገቡን ላይ ረብሻችሁ ነው እንደዛ ያደረጋችሁት እያሉ እርስ በራሳቸው ማጋጫታቸው ነው። ይገርማል ነገሩ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ሀሳብና አስተያየታችሁን ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩላችሁ ይወላችሁ መጥቻለሁኝ። ሲመጣ ምንድነው እንዴት ነው የሚለው አብራችሁኝ ሆኖ ማለት ነው። ብዙ ጊዜም ማለት ኤፍሬም እና ቡዜ ሲጣሉ ወይም ደግሞ ሲጋጡ አይተን ነበር። ይሄም ደግሞ ግጭታቸው ምን ነበር? ቡዜ አይ ወንድሜ የማቀው ወንድሜ አሁን ይሄ አይደለም፣ አሁን ለታ ምንም ነገር ደስ እያለኝ አይደለም፣ ስለዚህ የሆነ ነገር ሆኗል፣ እስቲ ማመርመሪና እንዲሁም ደግሞ መታከም አለባት እያለች ብዙ ጊዜ ታወራለች። አሁን በዚህ ሳምንት ማለት ይቻላል ይህንን ነው የምታወራው የነበረው። እንዲሁም ደግሞ ይሄ ማን ነው አልታመመም እያሉ ነበር ሩታና የአብርሽ ወንድም ወይም ደግሞ ኤፍሬም። ብዙዎቻችንም እንዴ ለምንድን ነው አልታመመም ያሉት ነገር ወይስ ደግሞ እንደዛ እኛም እኮ እዚህ ጋር ስናየው ምንም እንደ መጀመሪያ አብርሽ አይደለም። አሁን ለታ የምናየው አብርሽ በእርግጥ ተቀይሯል፣ የሆነ ነገር ሆኗል። ስለዚህ ለምንድን ነው ደግሞ መታከሙንና እንዲሁም ደግሞ መመርመሩን የጠሉት ነገር ብዙዎቻችን አውርተንበታል ማለት ነው። ይሄም ደግሞ የአብርሽ እንደዛ መሆን ብዙዬ ላይ ብቻ አይደለም እያስጨነቀው ወይም ደግሞ እንትን የሆነው ያለው ብዙዬ ላይ ብቻ አይደለም፣ ሙሉ ተከታይ ማለት ይቻላል። ብዙዎቻችን ተጨንቀናል። እንዲሁም ደግሞ አይ ይሄ ነገር ምንድነው እየሆነው ያለው እየተካሄደው ያለው ነገር ምንድነው እያልን ነው። ይሄም ማለት ኤፍሬምና ሩታ ለተመልካች ክብር ቢኖራቸውና ሲቀጥል ደግሞ ለቤተሰብ ክብር ቢኖራቸው አብርሽ ላይ እርግጠኛ ከሆኑት ያደረጉት ነገር ምንም አይነት ነገር ከሌላ ይመርመር ማለቱ ምንም የሚያስከፋ ነገር አይደለም። ተግባባን አይደል? ይመርመር አይ ይሄ ልጅ ልክ አይደለም እያለችው ብዙዬ ምንም የሚያስከፋ ነገር ወይም ደግሞ ምንም ክፋት ያለው ነገር አይደለም። ስለዚህ አንዳንድ ጊዜ ምን አላ መሰላችሁ የሆነ እዚህ ጋር እኛ ከልክ በላይ ማስመሳል ከልክ በላይ ማሽቃባጥ አንዳንድ ልጆች ላይ አላ። ይሄ ነገር ልክ ነው ተገቢ ነው አግባብ ነው ብዬ አላስብም። ምክንያቱም አብርሽን እዚህ ጋር ህዝቡ ራሱ አይቶት አይ የሆነ ነገርማ ሆነዋል፣ በዚህ ልክማ እንደዛ አይደለም፣ በሰላሙ አይደለም፣ የሆነ ነገር አለ። ህዝቡ ራሱ እንደዛ እያላ እነሱ ለምንድን ነው ምንም ነገር አልሆነም ያሉት? አሁን ደሞስ ምንም አልሆነም ነበር፣ አሁንም ድጋሜ እየደገመው ነው ማለት ነው። ማን ኤፍሬም ማለት ነው። አብርሽ የሆነው ነገር የለም፣ አሁንም ምንም አልሆነም። ነገር ግን ደግሞ እናንተ ያኒ በየቀኑ እየመጣችሁ ልክ አይደለህም፣ ትክክል አይደለህም፣ እንዲሁም ደግሞ የምናየህ አንተ እንደ መጀመሪያ አይደለም፣ ልክ አይደለህም እያላችሁ ስታስጨንቁትና እንዲሁም ደግሞ ልጁ ሲያስብ ምናልባት አእምሮ ላይ የሆነ ነገር ፈጥሮበት ሊሆን ይችላል እንጂ አሁንም ምንም የሆነው ነገር የለም፣ ምንም አልሆነም። አንቺም ደግሞ እኔን የምታስፈራሪበት ምክንያት ምንም የለም። እኔም ደግሞ ምን አልኩኝ? አዎ ሰላም ስለሆነ ብቻ ሰላም ነው ብያለሁኝ። ያልታመመውን ደግሞ ታመመ አልልም፣ የሊሆነው ነገር ደግሞ ሆነ አልልም። ስለዚህ ሰላም ነበር ሰላም ነው አልኩሽ እያላ ማን ነው ኤፍሬምና ብዙዬ ከዛን በፊት ብዙ ጊዜ ብዙዬም ስላወራች አይ ይሄ ነገር በቃ መመርመር አለበት ብላ አንድ ቀን ደግሞ ካና ዳኒ ቤቷን ይዞ ሄደ። ለ3 ቀን ብቻ እዚህ ጋር እናንተ የምሬኔን አንዳንድ ጊዜ ምን አላ መሰላችሁ ቆም ብሎ ማየት የሚባል ነገር አለ።
የዛን ቀን እነሱ ምንም ነገር ካልተጠራጠሩና ምንም ነገር ተፈጠራ ከሌላ የዛኔ 3 ቀን እዚህ መቆየት አለበት የተባለው ቀን ለህዝቡም ደስታ እንዲሁም ደግሞ እናንተም በዚህ ልክ ከተጨነቃችሁ አዎ ይቀመጥ እስቲ የሚፈጠር ነገር እናያለን ብሎ እዛ አስቀምጦት ይሄዱ ነበር። አንደኛው መስፈርት ማለት ነው። ሲቀጥል ደግሞ አይ አልታማማም ብሎ እሪ ከማለታቸው እናስመረምረው ከተባለ እንዴ ማንኛውም ጤነኛ ሰው ቢሆን እንኳን መመርመሩ የማይከፋ ነገር ስለሆነ አዎ ይመርመር የፈለጋችሁበት ወስዳችሁ አስመርምሩት ይሉ ነበር። አንዳንድ ጊዜ ነገሩ አድርጎት ነው ወይስ ደግሞ አላደረጉትም ግራ ግብት ይላችኋል። አላደረጉትም ብላችሁ እንደ ታምኑ አኒ ይመርመር ሲባል አይመረመርም፣ ይታከም ሲባል አይታከምም። ያ ነገር ስላላ አላደረጉም ወይም ደግሞ ሆነ ነገርማ የለም ብላችሁ እርግጠኛ እንዳትሆኑ ያደርጋችኋል። አሁንም ደግሞ ንግግራቸውን ስትሰሙ ምንም ነገር እንዳልተደረገ ነው እየተናገሩት ያሉት። በዚህ ጋር የወንድም ማለት በዚህ ጋር ማን ነው ይሄ ዳኒን ማለት ነው ብዙዎቻችን አንወደውም። ብዙዎቻችንም ደግሞ ይሆናል አይደል አስመሳይ አሽቃባጭ እንደዛ አይነት ነገር አይተና አድርገን ነው የምናየው። ነገር ግን ደግሞ ሰሞኑን በሚናየው ነገርና እየተካሄደው ያለው ነገር እጅጉን ደስ ይላል። ምክንያቱም ወንድሙ እንደ ጠላት ሲነሳበት እኔ ደግሞ እንደ ወንድም ይቀርበዋለሁኝ። ምናልባት አዎ እናንተም ታውቃላችሁ እኔም አውቃለሁኝ። ያኔ ጥሩ በነበረው ሰዓትና እንዲሁም ደግሞ ብዙ ነገር አድርገናል። መጥፎም ግዛቶች ይሆኑ አሳልፈናል፣ እንዲሁም ደግሞ ጥሩም ግዛቶችን አሳልፈናል። ለዛ ላሳለፍነው መጥፎ ግዛቶች ሳይሆን ለጥሩ ግዛቶች እያልኩኝ አብርሽ በማቀው እስከዛሬ በእንደዚህ አይነት ነገር አይደለም። አሁን ደግሞ እንደዛ ሆኖ ወንድሙ ደግሞ እንደ ጠላት ሲቆምበት እኔ ደግሞ እንደ ወንድም ይቀርበዋለሁኝ። ከቡዝዬ ከጎኑም እስከ ጤናውን እስከሚመለስ ድረስ ከቡዝዬ ጎኑም ይቆማለሁኝ። ተግባባችሁ አይደል? ገባችሁ አይደል? ከቡዝዬ ጎኑም ይቆማለሁኝ። ለምን አብርሽ ጤናማ ሆኖ እናንተ እንደምትወዱት አድርጌ እናንተ እንደምትፈልጉት አብርሽን አድርጌ አመጣላችኋለሁኝ ብሎ እዚህ ጋር ለህዝብ ቃል ገብቷል። ብዙም ህዝብ ደግሞ ዳኒ እናምናሃለን እንጠብቀሃለን እያሉት ነው። ያም ዳኒ ደግሞ ዛሬ ለታ የሆነ ዞር ዞር ስትሉ ብዙ ታያላችሁ። ዞር ዞር ሲል አየሁኝ። ይሄንን ያደረገው ዳኒ ነው፣ ምድሩሽን እየተባባለ ነው። ይሄ ነገር ደግሞ እኔ በፍጹም ዳኒ ይሆናል ብዬ አላስብም። ለምን እንደዛ እንደናስብ የሚያደርገን ነገር እዚህ ጋር አንድ ነገር ብቻ ነው ያለው። ምክንያቱም ዳኒ አድርጎ ከሆነ በዛ ልክ ያን ይታከም ወይም ደግሞ ጸበል ይሂድ ወይም ደግሞ እንደዛ ይሁን እያለ ያለው የሆነ ነገር ቢያደርግ እንደዛ ይላል ብዬ አላስብም። ተግባባን አይደል? ያኔ ዞር ዞር ስትሉ ብዙ ነገር ታያላችሁ አልኳችሁ። ስለዚህ ይሄ ነገር ሆን ተብሎ ወይም ሩታ ወይም ደግሞ ኢፍሬም ላይ ነው እንጂ ዳኒ ላይ ሆነ ነገር አለ ብዬ አላስብም። ይሁንም ደግሞ ኢፍሬምም ላይና እንዲሁም ደግሞ ዳኒም ላይ ምንም ነገር የለም። ምንም ያደረጉት ነገር የለም ማለት ኢፍሬም ላይና ሩታም ላይ ምንም ያደረጉት ነገር የለም። ታዲያ ለምንድነውስ መታከሙ ነጠሉት የነበረው? ለምንድነውስ ደግሞ መመርመሩ ነጠሉት የነበረው? ለምንድነውስ ደግሞ ጸበል መሄዱ ነጠሉት የነበረው? ይሄ ደግሞ ጥያቄ ይፈጥርባችኋል። እና እናንተስ ምን ትላላችሁ? እና ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ይችላልላችሁ። ባይ ባይ።